ማለቂያ የሌለው የኢቢኤስ ቲቪ ፕሮግራም አቅራቢዎች ሌላ ጉድ ተሰማ እናስደምጣችኋለን። የተደበቀው የዳንኤል ተገኝና የሉላ ገዙ የፍቅር ግንኙነት ደርሰንበታል። ይህንንም የምንነግራችሁ ይሆናል። ዳንኤል ተገኝ ትዳሩን እስከ መፍታት ያደረሰው ድብቁ የፍቅር ግንኙነት ጉድ ሳይሰማ መስከረም አይጠባ አይደል የሚባለው። ትዳርን እስከ መፍታት የሚያደርስ የፍቅር ግንኙነት እጅግ በጣም ይገርማል። ውድ ቤተሰቦቻችን እስከ ፍጻሜው ድረስ አብራችሁን ከቆያችሁ የእነዚህን ዝርዝር መረጃዎችና እንዲሁም ሌላም ያልተዳሰሱ መረጃዎችን አጠናክረን ይዘናል። እስከ ፍጻሜው ድረስ አብራችሁን ዝለቁ። ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብም እንዳይረሳ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ ደግሞ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ድረስ ተጓዙ። ዘርፈ ብዙ ኢቢኤስ ቲቪ ውስጥ የትየለሌ የሆኑ ጉዶችና ክንውኖች ሲፈጠሩ ሰነባብተዋል። አቅራቢዎቹ በተለያየ ጊዜ መነጋገሪያ መሆናቸው ቀጥሏል። አሁን ደግሞ ሉላ ገዙና የቀድሞ ተዋናይ የአሁን ጋዜጠኛ ዳንኤል ተገኝ መነጋገሪያ መሆናቸው አልቀረም። ወደ ዝርዝር መረጃው ከመግባቴ በፊት ስለ ሉላ ገዙና ስለ ዳንኤል ተገኝ ጥቂት ነገር ልበላችሁ። ወንድና ሴት ቤስት ፍሬንድ መሆን አይችልም የሚለው ሐሳብ በአገራችን ብቻ ሳይሆን በዓለም አቀፍ ደረጃ ሰዎችን በሁለት ጎራ ከፍሎ የሚያከራክር ርዕሰ ጉዳይ ነው። የሉላ ገዙና የዳንኤል ተገኝ ግንኙነት የሚጀምረው ቤስት ፍሬንድ በሚል መጠቅለያ ውስጥ ነው። ሆኖም ግን ዳንኤል ወደ ኢቢኤስ ቲቪ ከመምጣቱ በፊት ቀደም ብሎ ከ10 ዓመታት በላይ የመተዋወቅ ታሪክ እንዳላቸው በተለይ ሉላ ገዙ ደጋግማ ስትናገር ተደምጣለች። ከቅርብ ጊዜ ወዲህ ጉዳዩ ከጓደኝነት እየተሻገረ እንደነበረ ብዙ ፍንጮች ሲሰጡን ሰነባብተዋል። ዳንኤል ተገኝ እንደዚህ በየሳምንቱ በዚህ እየመጣ ከማየታችን አስቀድሞ በቲያትር ቤት መድረክ ላይ ስሙ የገነነ ነበር። ካሜራ ፊት ዳንኤል ስናስብ የማንረሳቸውን ከልባችን ውስጥ የተቀመጡትን ማክቤልን አይነት ድንቅ የፍቅር ፊልም በድንቅ ትወና አስደምሞናል። በሀገራችን ወንድ ተዋናዮችን መካከል የብዙ እንስቶችን ልብ በቀላሉ ልባቸውን መማረክ የቻለ መልከ መልካም ወንድ መሆኑ ብዙዎች ይመሰክሩለታል። ከነዚህም ውስጥ ተወዳጇና ቆንጅየዋ ሩታ መንግስታብ እንደዚህ እንዳሁኑ ታዋቂና ዝነኛ ከመሆኗ በፊት ዳንኤልን በቲቪ ተመልክተው ተወደው እንደነበር ታደንቀውም እንደነበር፣ ነገር ግን እሱ ኩሩና ማንንም ሰው የማያወራ ቀብራራ እንደነበረም ትናገራለች። ግርማ ሞገስን የተላበሰ ወንድ ነበር። ሩታ መንግስታብ በተደጋጋሚ ጊዜ ልታወራውና ልታናግረው ፈልጋ ባለው ኩራትና ቀብራራነት አማካኝነት ደፍራ ማናገር እንዳልቻለችና ትፈራው እንደነበር ትናገራለች። በሰዓቱ ሩታ መንግስታብ በዳንኤል ፍቅር አቅሏን ስታ እንደነበረምና የመኝታ ቤት ክፍሏ ሙሉ የዳኒ ፎቶ እንደነበርና ሁልጊዜም ፎቶውን እያየች ታለቅስ እንደነበር ትናገራለች። በዚህም ትምህርቷ ላይ ተጽዕኖ ፈጥሮባት እንደነበርና ቤተሰቦቿንም እስከ ማስቸገር የደረሰችበት አጋጣሚ እንደነበርም ትናገራለች። አክላ እንደተናገረችውም ከዳንኤል ተገኝ ውጪ ሌላ ወንድ መወድና ማገባ አይመስለኝም ነበር ስትልም ተናግራለች። ታዲያም ዳንኤል ተገኝ ሰርግ ማስረግ የቅንጦች በሆነበት ጊዜ የእንትና ሰርግ ከእንትና ሰርግ በለጠ እየተባለ በሚወራበት ጊዜ ሰርጉን ድል ባለ ሁኔታ 2 ጊዜ ደግሷል። ጋብቻውን ከመፈጸሙ ከዓመታት በፊት ቀደም ብሎ የሰርጉ ቀን እንዲሆን ከሚመኛቸው ነገሮች መካከል ሰርጉ በታቦት እንዲባረክለት ነበረም። ከልብ ከተመኙ አይገድም እንደተባለው በቃሉ ደግሞ አንኳኩ ይከፈትላችኋል ያለው ትዕዛዝ በዳንኤል ላይ ተፈጽሟል። ሰርጉን የከወነበት ቀን ከህልሙ ጋር ተገጣጥሞለት በዕለተ በ11 በዕለተ ጥምቀት የህይወቱን ታላቁን ምዕራፍ አሃዱ ብሎ ጀመረ። በታቦት ተባርኮ በአባቶች ተመርቆ በቦታው በተገኙ ሰዎች እልልታ ሰርጉን አድምቆ አቤን ማለትም የታዋቂው ትራምፔት ተጫዋች መርሃዊ ልጅ ጋር በትዳር መጣመሩ እውን ሆነ። ዳኒና አቤ ከትዳር በኋላ ፍቅራቸውን ለማዝለቅ ብዙ ጥረት አድርገዋል። ወደ ስዊድን ሄደው ለመኖር ቢሞክሩም አልቻሉም።
ምክንያቱ ደግሞ የኪነ ጥበብ ልክፍት ከባድ ናትና አንዴ በኪነ ጥበብ መለከፍ ከሷ ከቶ መራቅ ይከብዳልና ዳንኤል ተገኝም ከነዚህ የጥበብ ልክፍት ተጠቂዎች መካከል አንዱ ነው። ብዙ አርቲስቶች ወደ ውጭ ሀገር ቢሄዱም ከዚህ ስራ ውጭ መስራት ይከብዳቸዋል፣ አሊያም ልባቸው ቁርጥ አድርጎ ሌላ ስራ መስራትና ህይወታቸው ላይ ትኩረት ማድረግ ይከብዳቸዋል። ይህ ደግሞ አብሯቸው ለሚኖር ሰው ጭንቀትን ይፈጥራል። በዚህም ምክንያት ሰለሞን ቦጋለና ሄኖክ ወንድሙን ጨምሮ በርካቶች ትዳራቸውን ፈተዋል። የዳኒና የአቤ ትዳርም በታቦት መባረኩና የአባቶች ምርቃት የአርት ልክፍት ከባድ ነውና ከመፍረስ ሊታገዳቸው አልቻለም። አቤ ኢትዮጵያ ውስጥ መታ መኖር አትፈልግም። ዳንኤል ደግሞ ከሙያው መለየትን አልመረጠም። እናም ትዳራቸው መጨረሻው ሳያምር ቀርቷል። ከመፍረሱ ቀደም ብሎ ትዳራቸው በጭቅጭቅና በሰጣ ገባ እየታወከ ብዙ ጊዜ እንደቆየ ዳኒ በአንድ ቃለ መጠይቁ ሲናገር መመልከታችን ይታወሳል። ጉዳዩ እንዳበቃለት በሽማግሌዎችም ሊፈታ እንዳልቻለ የተረጋገጠው ግን በቅርብ ጊዜ የልጃቸውን አቤ በቅርቡ በሶሻል ሚዲያ ባጋራቸው ነበር። የምወድህ ልጄ እንኳን ተወለድክልኝ በማለት ጀምራ አንድ እናት ለልጇ ያላትን ፍቅር ከገለጸች በኋላ እያሳለፈች ያለው ከባድ ጊዜ አንስታ አብረዋት ስላሉ ቤተሰቦቿ ምስጋናዋን ትቀጥላለች። በዚህ ንግግሯ ውስጥም ዳኒንም ሆነ ቤተሰቡን አላካተተችም። የኔ የምለው ሰው ቢከዳኝም የምኖረው ለልጄ ነው፣ ውሳኔዎቼ ሁሉ ያንተን ምቾት በማስቀደም ነው በማለቷ ቅድሚያ ለልጇ እንደምትሰጥ ከዳኒ ጋር ያላትን የትዳር ህይወት ማክተሙን ትናገራለች። በዚህም አላበቃችም። ሲንግል ማም መሆን እንደከበዳትም ትናገራለች። ልጅ ከተፈጠረ በኋላ ትዳር በሚፈርስበት ጊዜ ህመሙ ሸክሙም የሚከብደው እናት ላይ ነው። እናም ብዙ ጊዜ ልጆችን የማሳደግ ኃላፊነት የሚወድቀው እናት ላይ በመሆኑ አባት የቀድሞ ህይወቱን ለመቀጠል አይቸገርም። ከሷ የበለጠች ቆንጆ ፈልጎ መወዳጀት ይጀምራል። ዳንኤል ተገኝም ያደረገው ይሄንኑ ነው። የሚገርመው ግን ሉላ ገዙ የአቤ አይነት እጣ ፈንታ ከገጠማቸው ታዋቂ እንስቶች መካከል ቀዳሚዋ ናት። የፍችን ጽዋ የተጎነጨችው ገና በማለዳ እድሜዋ ሲሆን ሲንግል ማም ሆና ልጇን ማሳደግ ምን ያህል ከባድና በልብ ህመም የተሞላ እንደሆነ ከሷ በላይ ምስክር ሊሆን የሚችል ሰው አይኖርም። ራሷ ሉላ በቅርብ ያከበረችውን ልደቷን ምክንያት በማድረግ በኢንስታግራም ገጿ ህመሟን እንዲሁ አጋርታ ነበረ። አንዳንዴ በጣም ብቸኝነት ይሰማኛል። ይህ ሲሆን መታቀፍ ብቻ ነው የምፈልገው። ሁለት ልጆቼን ብቻዬን ማሳደጌ ብቸኝነትና መከፋት የሚጠበቁ ስሜቶች ቢሆኑም በባህሪዬ ግን ቶሎ የሚከፋይ ሰው አይደለሁም። እስከ መጨረሻው ድረስ ሂጄ የምታገስ በመሆኔ ማንም ሰው ህመሜን አይረዳኝም ስትል ትናገራለች። ውቧና ዘንካታዋ ፕሮግራም አቅራቢ የሆነችው ሉላ ስኬት ወደሷ በቀላሉ መምጣቱና ገና በአፍላ እድሜዋ ገንዘብም እውቅናም እንዲሁም ሌሎችም ዓለምን መዞር ብዙዎች ረጅም ዓመት የሚጨርስባቸውን የስኬት መንገድ ለሷ ቀላል ሆኖ ቤቷ ድረስ ከተፍ ብሎላታል። ከዚህ በላይ የሚያስገርመኝ አዲስ ነገር አይኖርም ስትል የተናገረችው ሉላ በወቅቱ ልቧን የገዛውን ጉብል ለማግባት ተነሳች። በወቅቱ መቀሌ ዩኒቨርሲቲ አቋርጣ የመጣችው የሳይኮሎጂ ትምህርት በአዲስ አበባ ዩኒቨርሲቲ ተማረች። ሁለተኛ ዲግሪዋን ዩኒቲ ዩኒቨርሲቲ የምትማርበት ወቅት ስለነበረም ቤተሰቦቿ በተለይም ደግሞ አባቷ ጋብቻውን ፈጽሞ ማግባት የለብሽም፣ ትንሽ ቆይ፣ ተረጋጊ ብትባልም የለም ካላገባው ሙቼ እገኛለሁ አለች። ምክንያቱም በወቅቱ በፍቅር አብዳ ነበረ። ይህንን ተከትሎ ሽማግሌ ተልኮ በወግ በማረጉ ጋብቻቸውን ብትፈጽምም ሁለት ልጆችን ካፈሩ በኋላ ግን ትዳራቸውን ማጽናት አልቻሉም። ሉላና ባለቤቷ የጋብቻ ወረቀታቸውን ቀደው ተለያዩ። የዛውን ዕለት ሲንግል ማም የሚለውን መጠሪያ ተቀላቀለች።
ነገሩ ካለፈ በኋላ የአባቷን ምክር መስማት እንደነበረባትና ያን ባለማድረጓ ብዙ መስዋዕትነት እንዳስከፈላት ትናገራለች። ያሳለፈችውን ህመም እንደዚህ እንደቀልድ የሚወራ አልነበረም። በተለይ ልጅን የሚያክል ነገር እያሳደጉ መማር ፈተና እንደሆነባትና በዚህም ቤተሰቦቿ ይበልሽ ቀድመን ነግረንሽ ነበር አላሏትም። ይልቁንም እንደ ቤተሰብ መሸሸጊያ ሆኗት ድካሙንና ኃላፊነቱን በመካፈል ስራ ላይና የወደፊት ህይወቷ ላይ እንድትጠነክር በማገዝ የመሰበር ህመሟን ቀንሰውላታል። ከዚህ ሁሉ ፈተና በኋላ ስኬትን በድጋሚ ተቆናጠጠችው ሉላ ገዙ ከዚያ ትዳር በኋላ በድጋሚ ልታገባ ነው መባሉ በተደጋጋሚ ጊዜ በተለያዩ ሶሻል ሚዲያዎች ሲራገብ ከርሟል። በዚህም ለውስን ጊዜያቶች ከባለ ሀብቱ መሳይ ጋር በነበራት አጭር የፍቅር ግንኙነት ሊጋቡ ጫፍ ደርሰውም ነበር። ነገር ግን ባለ ሀብቱ መሳይን በመተው ወደ ሌላኛው ሰው ተሸጋግራለች። እነዚህ ሁለቱ ሉላና ዳንኤል ተገኝ የቀድሞ ትዳራቸው ያልተሳካላቸውና በፍቺ ቢጠናቀቅም ሉላና ዳንኤል ለረጅም ዓመታት በጓደኝነትና በወንድምነት የተሻገረ ግንኙነታቸውን ከፍ በማድረግ የቤስት ፍሬንድ የማብቂያ ጊዜያቸው ዋዜማ ላይ በመሆን ወደ ፍቅር ያደገው ግንኙነታቸው አሁን ደግሞ ወደ ትዳር ዓለም ሊገቡ እንደሆነ የውስጥ አዋቂ የሆኑ ሰዎች ነግረውናል። እኛም ያጣፍጥላችሁ ብለናል። ውድ ቤተሰቦች ለዛሬ የነበረን መረጃ ይህንን ይመስል ነበረ። በሌላ እጅግ አስደናቂ በሆነ ከዚህም በጣም ከፍ ያለ መረጃ ይዘን ወደ እናንተ እንመጣለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን የዘወትር ቤተሰብ በመሆን አብራችሁን ዝለቁ። ሰናይ ጊዜ ቸር ያገናኘን።